እፎይ በህግ የሚፈለግ ሰው ነው። ከሱ ጋር አልወያይም ማለትህ ለህዝቡ ምንም አይነት መልስ አይሆንም። የሙስሊም ወንድምና እህቶቼ ጥሪ ማደርግላችሁ እናንተ መጣችሁ እፎይን ነብዩ መሐመድ እንደዚህ አይነት ነገር ተብሎ የተጻፈ ነገር የለም ብላችሁ የምትሆኑ ከሆነና ካሳመናችሁ በነብዩ መሐመድ ጉዳይ ላይ ካሳመናችሁን የመጀመሪያው በድጋሚ እስልምናን ዮኒ ማኛ ይቀበላል። እኔ ብቻ ሳልሆን እኔ ቤት ያሉ ወንድምና እህቶቼ ክርስቲያኖች አብዛኞቻችሁ እፎይን ካሸነፋችሁ ከእፎይን ነጥብ ካስጣላችሁ እፎይ የሚናገረው ንግግር ስህተት ነው ካላችሁ ኑና ተወያይታችሁ በፍቅር ተወያይተን ይኸው አንዳንድ ቁጥር እሰልማለሁ እያላችሁ ይባረለ እፎይን ቤቱ ዘግቶ ብቻውን ቢያወራ ለህዝቡ ምንም አይነት መልስ አይሆንም። አንተም ደግሞ እዛ ጋር ብቻህን ዘግተህ ብታወራ ለህዝቡ ምንም አይነት መልስ አይሆንም። በቃ እፎይ የሚፈልገው መንግስት ከሆነ ህግ ከሆነ እሱ ህግ ይወጣው፣ መንግስት ይወጣው። ይሄ አንተ ስራ አይደለም። በቃ አንተ መወያየት የምችል ከሆነ ተወያይ፣ ናና ተወያይ። ይሄው አሁንም እንግዲህ ዮኒ ማኛም በእኔ ቤት ይወያዩ ብሏል። እኔ 100% የምደግፈው ሀሳብ ቢኖር ይሄ ሀሳብ ላወያያችሁ ወደ ዳኛችሁ ብሏል። መጥቶ መወያየት ነው በቃ። ደግሞ ብዙ ብቻ አይደለም የሚወያዩ፣ በጣም ብዙ ሰዎች እኮ አላችሁ አይደል? ቢያንስ እናንተም ነውና ተወያዩ። ይሄ የሁሉም ጥያቄ ነው። የኔም እስካሁን ድረስ የኔም ቢሆን ጥያቄ ነው፣ መወያየት ነው በቃ። እስካሁን ድረስ የኔም ቢሆን ጥያቄ ነው፣ እንድትወያዩ እንፈልጋለን። ይሄ የሁሉም ሰው ጥያቄ ነው። በህግ ስለሚፈለግ እሱ ጋር እንወያይም። ይሄ ምንም ሰማይና ምድር ነው በቃ። በህግ የሚፈልጉ ከሆነ ህግ ራሱ ይወጣው። አንተ ምንም ቤት አይደለም የምትወያይ ከሆነ ናና መተህ ተወያይ። አይ ደግሞ አንወያይ የምትሉ ከሆነ በቃ እኛ ቁርጣችንን ነው እንጂ እንዴ አንገታችንን በላችሁት እኮ።